በላይ ልጁ ኢየሱስ ክርስቶስን የሰጠን ሌላውን ነገር እንዴት አብልጦ አብሮ ምድራዊ ጥያቄዎችና ምድራዊ መሻቶች ኢየሱስ ክርስቶስ ላይ አንደበታችንን አንስተን እንድንናገር በምንም አይነት መንገድ ሚዛን ሊደፉ አይችሉም። የምንጠብቃቸው ነገሮች ቢደረጉ ባይደረጉ ቢሞሉ ባይሞሉ ኢየሱስ ክርስቶስ የከፈለልን የደም ዋጋ ለዘላለም ራሳችንን ለሱ ባሪያ አድርገን እንድንሰጥ እኛን ለመግዛት ከበቂ በላይ አጠገባችሁ ያለውን ሰው የሚሆንልህ ከሆነልህ አይበልጥም በሉት። ደግማችሁ ንገሩት። የሚሆንልህ በሉት ከሆነልህ አይበልጥም። የምንጠብቃቸው ነገሮች ቢደረጉ ባይደረጉ ቢሞሉ ባይሞሉ ኢየሱስ ክርስቶስ የከፈለልን የደም ዋጋ ለዘላለም ራሳችንን ለሱ ባሪያ አድርገን እንድንሰጥ እኛን ለመግዛት ከበቂ በላይ አጠገባችሁ ያለውን ሰው የሚሆንልህ ከሆነልህ አይበልጥም በሉት። ደግማችሁ ንገሩት። የሚሆንልህ በሉት ከሆነልህ አይበልጥም። ለብዙ ክርስቲያን እግዚአብሔር ቤት ውስጥ ለመምጣቱ ምክንያት የሥራ ጥያቄ ነው። እግዚአብሔር ቤት ለማምለክ የማይቀረው ጉባኤ እየቀየረ ከጉባኤ ጉባኤ እግዚአብሔር ይናገረኝ ብሎ የሚፈልገው ልጅ ለመውለድ ነው፣ ለማግባት ነው፣ ስራ ለመስራት ነው፣ ሀብታም ለመሆን ነው፣ ለመነገድ ለማትረፍ ነው፣ ወይም ስልጣን ለማግኘት ነው፣ ወይ የሆነ ደጅ እንዲከፈትለት። ዋናውን ሰጥቶኛል ብሎ ነፍሱን ያሳረፈ ክርስቲያን ግን የዚህን ዘመን ወጀብ ይሻገራል። ሰይጣን ራሱ ኢየሱስ ክርስቶስን በመግደል ሚሽኑን የሚያስቆም ስለመሰለው ገደለ እንጂ አውቀውማ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበረ። ሰይጣን ራሱ አስቆመዋለሁ ብሎ አስቀጠለው፣ ወደ ኋላ መልሰዋለሁ ብሎ ወደ ፊት አስኬደው፣ ወደ ታች ቀብረዋለሁ ብሎ ወደ ላይ አስነሳው። እናንተን በምድር ላይ ማስቆምና ማስጨንገፍ የሚችል ነገር ካለ ያ ነገር ኢየሱስን ማስቆምና ማስጨንገፍ የቻለ ነገር ነው። ምክንያቱም እናንተ የገዛ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። በምን? በደም። በምን? በደም። ምን ብላችኋል? ተዋጅታችኋል። መዋጀት ማለት የአንድን ነገር የአንድን ዕቃ በምሳሌ ላሳያችሁ። ይሄ ቤት በዕዳ ተይዞ ከሆነ አቶ እንትና ዋጀው ሲባል የዚህም ቤት ዕዳ በአጠቃላይ ይመጣና አንድ ጊዜ ዘጋና ይሄ ቤት ተዋጀ ይባላል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ በደሙ ዋጀን ሲባል ከተያዝንበት የኃጢአት ዕዳ የኃጢአትን ዋጋ ሞትን ሞቶ ደሙን ከፍሎ ዋጋውን መልሶ ከተያዝንበት እስራት ለዘላለም እኛን ምን አወጣን? ነፃ። ኢየሱስ ክርስቶስ ጌታ። እንግዲህ ዳግመኛ በባርነት ቀንበር አትያዙ ሲል ተከፍሎባችሁ ነው። ፕሪሸስ የሆነ የኢየሱስ ክርስቶስ ደም ተከፍሎባችሁ የተገዛችሁ ናችሁ። የራሳችሁን ፎርዳት ማተር አይደላችሁ። አንድ ነገር ገንዘብህን አውጥተህ ብትገዛው ያንተ ነው የሚባለው እንጂ አንተ የሱ አትባል። ገዝተኸዋል፣ የዛ ዕቃ ባለቤት ትባላለህ። ኢየሱስ ክርስቶስ በገዛ ደሙ ምን ብለዋችኋል? ገዝቷችኋል። እንግዲህ ተመልከቱ። ኢየሱስ ክርስቶስ በቅድስት ድንግል ማርያም ማህፀን ሲጸነስ እግዚአብሔር አባት ቃል ተናግሮ ወንድ ልጅ ይጸነሳል ስሙም ኢየሱስ ይባላል አዳኝ ይባላል ብሎ ሲናገር ኢየሱስ ክርስቶስ በማህፀኗ ተጸንሶ እንደ ሰው ፍጹም አምላክ ሆኖ ተወልዶ በምድር አገለገለ። ኢየሱስ ጌታ። የኢየሱስ ክርስቶስን ደም ኃጢአት አያውቀውም ምንለው ለዛ ምን አያውቀው በሳይንሱ ራሱ ወንድ ልጅ ብትወልድ የወንድ ልጅ ብለድ ግሩፕ የሚወስነው ጂን የሚመጣው ከአባት። ምክንያቱም ዋይ ክሮሞዞም የሚመጣው ሁሌ ከአባት ስለሆነ
ወንድ ልጅ ኤክስ ዋይ ተብሎ ነው በጄኔቲክስ ክሮሞዞሙ ኤክስ ዋይ ነው የሚባለው። ኤክስ ዋይ የሴቶች ሁሉ ኤክስ ኤክስ ነው። ወንድ ልጅ ወንድ የሚያደርገው ከአባት የሚመጣ ዋይ ክሮሞዞም ብለዱ ላይ ኢየሱስ ጌታ ምን የሚያደርገው ወንድ እየሰማችሁ ኃጢአት ያላወቀው ደም ፈሰሰ። የሥጋ ሕይወት በደም ውስጥ ነው እንደተባለ የኢየሱስ ደም ሲፈስ የእግዚአብሔር ሕይወት ነው የፈሰሰው። እያገኛችሁኝ ነው? የማን ሕይወት ነው የፈሰሰው? የእግዚአብሔር ሕይወት አለን እምንነው በደም ወደኛ የመጣ ሕይወት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው የኢየሱስ ደም ዛሬም ሕያው ነው በሉት። ድገሙና የኢየሱስ ደም ዛሬም ሕያው ነው በሉት። እጆቻችሁን አንሱና አውጁ። አየር ላይ ላለ አለቃ፣ አየር ላይ ላለ ጭፍራ ጠላቴ ሆይ ስማ በሉ። በደንብ እጃችሁን እያወዛወዛችሁ ጠላቴ ሆይ ስማ በሉ። ሰማያት በላይ ተከፍተዋል። የእግዚአብሔር ምስጢር ለኔ ይገለጣል። የጨለማ መጋረጃ ከላይ ላይ ይነሳል። በኢየሱስ ስም አሜን። አጠገባችሁ ያለውን ሰው ደም ተከፍሎብሃል በሉት። እንግዲህ ስሙ ዘፍጥረት ምዕራፍ 9 ከቁጥር 3 ቁጥር 2 ጀምራችሁ ወደ ታች ከቁጥር 4 ስታነቡ የሰውን ደም የሚያፈስ ደሙ ይፈሳል ብሎ የሚናገረው እግዚአብሔር ሰውን የፈጠረው በመልኩና በአምሳሉ ስለሆነ የእግዚአብሔርን መልክና አምሳል የያዘን ሰው ደሙን ሲያፈስ ሕይወቱን አፍስሶ የሚገለው ሰው የእግዚአብሔርን መልክና ምሳሌ ስለሆነ የሚጣላው ከእግዚአብሔር ጋር የተጣላ መጨረሻው ጥፋት ስለሆነ ደም የሚያፈስ ደሙ ይፈሳል። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። ከእርሱም የሰማናት ቁጥር 5 ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። እስቲ የልጁም በሉ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። እንግዲህ ተመልከቱ ከቁጥር 5 ጀምሮ እስከ ቁጥር 7 የሚናገረው ስለ ብርሃንና ከብርሃን ጋር ስላለ ኅብረት ነው። ከልጁ ጋር ስላለ ኅብረት ነው። የዚህ ኅብረት ሴክሬቱ ሚስጥሩ ግን ምንድነው? ደም ነው። ከእግዚአብሔር ጋር ኅብረት ለማድረግ እግዚአብሔር ፊት ተቀባይነት ማግኘት ግድ ይላል። እግዚአብሔር ፊት ተቀባይነት ለማግኘት ደግሞ መስዋዕት የሆነው የኢየሱስ ክርስቶስ ደም መካከለኛ መሆን አለበት። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ቀንጆቻችሁን አንሱና በደሙ ተሸፍኛለሁ በሉ። ድገሙ፣ በደሙ ተሸፍኛለሁ በሉ። ድገሙ፣ በደሙ ተሸፍኛለሁ በሉ። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። በዘመኔ በምድር ባለኝ ቆይታ ሁሉ ሰይጣን እንዲመቸው አልፈልግም የሚል ሰው እስቲ ያሳየኝ። በቃ ሰይጣን ምቾት ሲያገኝ ማየት መስማት አልፈልግም የሚል ሰው በሄዳችሁበት ደሙን አውጁ። ክብር ለኢየሱስ ይሁን። ምኑን? ደሙን። እሺ ዮሐንስ ራእይ ምዕራፍ 6
ቁጥር 9 አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያ በታች አየው። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ይህንን ቁጥር ድገመው። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ዕብራውያን ምዕራፍ 12 ቁጥር 24 ላይ ሄድልኝ። ከ18 ወደ ታች አንብብ። ሊዳሰስ ወደሚችል ወደሚቃጠልም እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ነፋስም ወደ መለከት ድምጽም ወደ ቃሎችም ነገር አልደረሳችሁምና ያንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳ ተራራውን ቢነካ ተወግሮ ይሞት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስም ክዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ተመልከቱ፣ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ራዕይ ምዕራፍ 6 ቁጥር 9 ላይ በዙፋኑ በመሠዊያው ፊት ያለው የጻድቃን ነፍስ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር ታርደው ደማቸውን አፍስሰው የሞቱ ጻድቃን ምን ይላሉ? አቤቱ ታላቅና እውነተኛ የሆንክ ጌታ እግዚአብሔር ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም? ጻድቃን እኮ ናቸው። ደማቸው የፈሰሰው ዋጋ ከፍለው እኮ ነው። ግን እስከ መቼ በምድር አትፈርድም? ከአቤል ደም ይልቅ የተሻለ ነገር ወደሚነጋገር ወደ ክርስቶስ ኢየሱስ ወደ መርጨቱ ደም ደርሳችሁ የደሙ መገለጥ የሚደረስበት ከፍታ ተመልከቱ። ወደ ጭስ፣ ወደ ጭጋግ፣ ወደሚያስፈራ መናወጥ፣ ወደ ተራሮች መንቀጥቀጥ የሚለው ዘጸአት ላይ እስራኤላውያን እንደዚህ ያሉ፣ ሙሴ እስከ መቼ አንተ እየሰማ ታሰማናለህ? እግዚአብሔርን እንፈልግሃለን በለው ይምጣና እስራኤልን ያናግር ብለው ቀጠሮ ያዙ። እግዚአብሔር መጣና ፈለጉኝ አለ። እሺ እገለጣለሁ በኮሬብ ተራራ ላይ። ስለዚህ እስራኤላውያን ይቀደሱ፣ ሰው ቢሆን እንስሳ ተራራውን ከነካ ይሞታል። ስለዚህ ገላቸውን ይታጠቡ፣ ወደ ሴቶቻቸው አይቅረቡ፣ ይጠብቁኛል። ክብር ለኢየሱስ ይሁን። እግዚአብሔር በኮሬብ ተራራ ላይ ገና ለመምጣት ሲያስብ ተራራው መንቀጥቀጥ ጀመረ። ጢስ ጨሰ። ታላቅ የመለከት ድምፅ ተሰማ። ይህ መላእክቶች ናቸው መለከት የሚነፉት። ምድር ተናወጠች። በዛ ሰዓት እስራኤል ሁሉ በደረቱ ወድቆ ሙሴ እግዚአብሔርን ተመለስ በለው፣ አንተ ስማና ንገረን፣ እግዚአብሔር ከመጣ ምን እንላለን? እንሞታለን ብለው ለመኑ። ሙሴም በብዙ ፍርሃትና መንቀጥቀጥ እፈራለሁ እንቀጠቀጥማለሁ ብሎ ተናገረ። ከእግዚአብሔር ፕሬዘንስ በሙላት ቢገለጥ መገኘቱ የሰውን ዘር ከጽድቅና ከቅድስናው የተነሳ ሊያጠፋ ስለሚችል እባክህን ተመለስ ብሎ ሙሴ መካከለኛ ሆኖ እስኪለምን ድረስ ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔርን ያወቀው አንድስ እንኳን የለም፣ በገዛ ቅፉ ያለ አንድ ልጁ ግን ተረከው እንደተባለ እኔና እናንተን ሰው ሆኖ መጥቶ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ አብን ለኛ ተረከልን።
በሚገባን መንገድ በደም ዋጋ ገዝቶን ዋጋችንን ከፍሎ የዘላለም ሕይወታችንን አስተካክሎ አብን ለኛ ምን አለው? ገለጠው፣ ተረከው። ኢየሱስ ጌታ ነው። እንግዲህ ወደ እግዚአብሔር ከተማ ወደ ጽዮን ይልና ዋነኛው የአዲስ ኪዳን መካከለኛ ወደ ሆነው ከአቤል ደም ይልቅ። አቤል እኮ ማለት ጥሩ የተባለ ሰው ነው። ከቃየል ደም ይልቅ አላለም። ከአቤል ደም ይልቅ በወንድሙ ተገድሎ ነው የሞተው አቤል። እግዚአብሔር በመስዋዕቱ እግዚአብሔር ደስ ያሰኘ ሰው ነው አቤል። ግን ከአቤል ደም ይልቃል። የአቤል ደም ምንድን ነው የሚለው? አትፈርድም ወንድሜ ወደ ሜዳ እንሂድ ብሎ ገሎኝ እስከ መቼ የሚል ጩኸት ነው ያለው። የሚያደርጉትን አያውቁምና ይቅር በላቸው። በደሜ የሚመጡት ሁሉ ላንተ ልጆች እንዲሆኑ እግዚአብሔር አብ ሆይ ተቀበላቸው ብሎ በር የከፈተ ደም የኢየሱስ ደም ብቻ። ኢየሱስ ክርስቶስ ጌታ። አጠገባቸው ያለውን ሰው ወደ ክርስቶስ ኢየሱስ በሉት። ወደ አዲስ ኪዳኑ መካከለኛ ወደ ክርስቶስ ኢየሱስ የመርጨት ደም ደርሰሃል። ጌታ ይባረክ። እየተነጋገርን ላለፉት ሳምንታቶች እየመጣን ያለንበት ርዕስ ምን የሚል ነው? ምን የሚል ነው? ምን የሚል ነው? የኢየሱስ ምን ደም። ክብር ለጌታ ይሁን። ዮሐንስ መልእክት ላይ መጽሐፍ ቅዱሳችሁን ታወጡና አንደኛ ዮሐንስ መልእክት ምዕራፍ 1 ላይ አውጣልኝ ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ክብር ለኢየሱስ ይሁን። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ምን አለን? ኅብረት አለን። ፌሎሺፕ አለን። ከአብ ጋር ከእግዚአብሔር ጋር ምን አለን? ኅብረት አለን። ምን አለን? ኅብረት አለን ብሎ ይወርድና የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? ያነጻናል። ዮሐንስ በመልእክቱ ዮሐንስ ወንጌልንም ሲጽፍ የዮሐንስንም መልእክቶች ዮሐንስ ራእይንም ሲጽፍ በዘመኑ በምድር ኢየሱስ ክርስቶስ በሥጋ ወራት ተመላልሶ ባገለገለ ሰዓት ሁሉ የክርስትናን እምነት የተረዳበት አንግል ሌሎች ደቀ መዛሙርቶች ከተረዱበት አንግል የተለየ ነገር አለ። ኢየሱስ ክርስቶስ ጌታ። ደጋግሞ ዮሐንስ ከሚያነሳቸው እውነቶች መካከል የእግዚአብሔርን ብርሃንነት፣ ከእግዚአብሔር ጋር ስላለን ኅብረት፣ ስለ እግዚአብሔር ፍቅር በመጻፍ ይታወቃል። ኢየሱስ ክርስቶስ ጌታ። በብርሃን ብንመላለስ እሱ በብርሃን እንደሚመላለስ እኛም በብርሃን ብንመላለስ ምን አለን ይላል? ኅብረት አለን፣ ፌሎሺፕ አለን። ከማን ጋር? ከእግዚአብሔር ጋር። ክርስትና ማለት እግዚአብሔር አምላክ ማንም ሊደርሰው በማይችል ብርሃን ውስጥ በትልቅ ዙፋን ተቀምጦ አንድ ጥቅልል መጽሐፍ ቅዱስ የሚባል መጽሐፍ ለሰዎች ሰጥቶ ዘመኑ ሲያልቅ መጥቼ በተጻፈው ቃል መሰረት እፈርድባቸዋለሁ ብሎ ከሰዎች ጋር ግንኙነት ያቆመ ግንኙነት መስመር የሌለው ሃይማኖት አይደል። ክርስትና ማለት እግዚአብሔር አምላክ ከሰው ልጆች ጋር የሚገናኝበት፣ ከሰው ልጆች ጋር ኅብረት የሚያደርግበት፣ የሰው ልጆችን ድጋም በጸጋው ደግፎ መልኩን በውስጣቸው ስለ እሱን እያመለኩ ወደ እሱ መንግሥት እስከሚደርሱ ድረስ ማንነቱን እንዲገልጡ የሚያደርግበት እምነት። አጠገባችሁ ያለውን ሰው ኅብረት አለኝ በሉት። ከእግዚአብሔር ጋር ኅብረት አለኝ በሉት። በደንብ ስሙኝ። ይሄ ፌሎሺፕ ወይ ከእግዚአብሔር ጋር ያለን ሪሌሽንሺፕ በምንድን ነው የሚመሰረተው ካላችሁኝ፣ በኪዳን ኪዳን ሳይኖር ኅብረት ሊኖር አይችልም። እኔና እሱ ኅብረት የምናደርግ ከሆነ ኅብረት የምናደርግበት አንድ ፕላትፎርም ሊኖር ግድ ነው። እኔና እሱ ኅብረት የምናደርግበት ምክንያት ማለት ነው። ኅብረቱን ያስጀመረው፣ ኅብረቱን የሚያስጨርስ፣ ኅብረቱን የሚያስቀጥል ምን ያስፈልጋል? ኪዳን። ለምሳሌ ባልና ሚስት ሆነው ሲኖሩ በመካከላቸው ምን አለ? ኪዳን አለ። ለዚህ ኅብረታቸውና ጥምረታቸው ሲጠየቁ የሚሰጡት ምላሽ ምንድን ነው? ኪዳን። ክብር ለኢየሱስ ይሁን። ኪዳን
ሁለት ሰዎችን ለአንድ ዓላማ ማጣመር፣ ሁለት ሰዎችን ለአንድ ዓላማ ማሰለፍ፣ ሁለት ሰዎችን ለአንድ ጉዳይ አንድ ላይ መግመድ የሚችል ነገር ነው። እዚህ ጋር ስለ ደሙ ሲያወራ ስለ ህብረት ያወራበት ምክንያት ይሄ ህብረት የተጀመረው በምንድን ነው? በደም ነው። አጠገባችሁ ያለውን ሰው ከእግዚአብሔር ጋር የደም ኪዳን አለኝ በሉት። ሲድገሙና ከእግዚአብሔር ጋር የደም ኪዳን አለኝ በሉት። ይሄ የደም ኪዳን በሉት በበጎችና በኮርማዎች ደም አይደለም፣ ኃጢአት በማያውቀው በእግዚአብሔር ልጅ በኢየሱስ ደም የተመሰረተ ኪዳን ነው። እዛው ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ሂድልኝ። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ምን ኃጢአት እንጂ። ሲጮሁና ለዓለም ኃጢአት ሁሉ በሉ። ማስተሰሪያው የኢየሱስ ደም ነው። ግለጡና ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ሂዱልኝ። ቁጥር 29 ዮሐንስ ወንጌል ምዕራፍ 1 ቁጥር 29 በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እነሆ የዓለምን ኃጢአት ምን የሚያስወግድ የእግዚአብሔር ምን በግ። ክብር ለኢየሱስ ይሁን። የምንን ኃጢአት? የዓለምን ኃጢአት። ይህንኑ ክፍል ነው በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ ኃጢአታችንንም ብቻ አይደለም የዓለሙን ሁሉ ምን ኃጢአት ምን ይላል? ያስተሰርያል። የእግዚአብሔር ቃል በሮሜ ምዕራፍ 6 ቁጥር 23 ላይ ሲናገር የኃጢአት ዋጋ ምንድን ነው ይላል? ሞት ነው ይላል። እንግዲህ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ምን ብሏቸዋል? ጎሏቸዋል ተብሎ ሳለ የኔንና የእናንተን ብቻ ሳይሆን የዓለምን ኃጢአት ሁሉ ሊያስወግድ የማስተሰሪያ በግ ሆኖ የዓለምን ኃጢአት የተሸከመ በግ ሆኖ በምድር ሲመጣ ዮሐንስ ኢየሱስ ክርስቶስን ተመለከተና አይቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን በግ። በብሉይ ኪዳን ሰዎች በአባታቸው ቤት እግዚአብሔርን ለተላለፉት የእግዚአብሔርን ሕግ ለበደሉ ለተላለፉበት ለበደላቸው ስርየት እንዲሆን በግና ኮርማ ይዘው ይመጡ ነበረ። የሚያመጡት በግና ኮርማ ለግል ቤታቸው ካልሆነ ለጎረቤታቸው አይተርፍም ነበረ። አንድ ጊዜ ታርዶ የዓለምን ኃጢአት ሁሉ የሚያስወግድ በግ የናዝሬቱ ኢየሱስ ብቻ። ሲጩና ለዓለም ሁሉ በሉ። ተመልከቱ። መስከረም ላይ ለበደሉ ስርየት እንዲሆንለት በግ ይዞ በካህን ፊት የመጣ አንድ አይሁዳዊ ጥቅምት ላይ ሌላ አይነት በደል ቢፈጽም እንደገና በግ ይዞ ይመጣል። የመስከረሙ በግ ለራሱ ቤት እንጂ ለጎረቤቱ አይሆንም፣ ለሰፈሩ አይሆንም፣ ለአገሩ አይሆንም፣ ለምድሩ አይሆንም። እያንዳንዱ ሰው እግዚአብሔርን በድያለሁ ብሎ ባሰበ ቁጥር ምን ማምጣት አለበት? መስዋዕት። ይሄ በግ አንድ ብቻውን ሲሆን የዓለምን ኃጢአት ሁሉ ይኸውላችሁ፣ የአንድ ጊዜ ኃጢአት እንኳን ቢሸከም በጣም ብዙ ነው። የዓለምን ኃጢአት በሙሉ ያሁኑንና የሚመጣው ስሙ በተጠራ ጊዜ አብ በሰዎች ላይ በደል እንዳይቆጥር የሚናገር ደሙ ነው። ይቅርታን የሚሰብክ ደሙ ነው። ትኩስ ደሙን በመሠዊያው ፊት አፍስሶ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ሆኖ ተገለጠ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እንግዲህ ጻድቅ ነው፣ መልካም ነው፣ ድንቅ ነው የሚባል ሰው እንኳን ቢኖር ስለ ጻድቅ ሰው ስለ መልካም ሰው የሚሞት ሰው በጣም በብዙ ጭንቅ ይገኛል አለ መጽሐፍ። ስለ ኃጢአተኛ ሊሞት ፈቅዶ የመጣ ስለ በደለኛ ሊሞት ፈቅዶ የመጣ መከራውን ሊቀበል ባለበት ወራት ባርባንን ፍታልን፣ ኢየሱስን እሰርልን ሲባል ትንቢት እየተፈጸመ እንኳን አካላዊ ትንቢት እየተፈጸመ እንኳን ነፍሰ ገዳዩን ባርባንን አስፈትቶ በነፍሰ ገዳዩ ቦታ ምትክ ሆኖ ወደ ወህኒ የገባ እኛ ልንከፍለው የተገባውን ዋጋ በራሱ የተሸከመ እኛ ላይ ሊመጣ የተገባውን ፍርድ በራሱ ላይ ያሳለፈ እኛ ላይ ሊመጣ የተገባውን ጀጅመንት ኖ ብሎ በእኛ ምትክ የሆነ የእግዚአብሔር ልጅ ሆኖ ንጹሕ ደም እያለው እውነተኛ አምላክ ሆኖ እያለ ከአብ ጋር መተካከልን መቀማት እንደሚገባ አድርጎ ሳይቆጥር ክብሩን ትቶ
የባሪያን መልክ ይዞ ወደ ምድር ዝቅ ብሎ ወርዶ የአዳምን ዋጋ የከፈለ የናዝሬቱ ኢየሱስ ብቻ ነው። ጩና እስቲ ኢየሱስ ዋጋዬን ከፍለዋል በሉ። እስቲ ድገሙና ኢየሱስ ዋጋዬን ከፍለዋል በሉ። ሃሌሉያ! እውነተኛ አዳኝ አንድ ጊዜ ታርዶ የአዳም ዘር እግዚአብሔር ፊት እንዲቆም ድፍረትን የሰጠ ክብር ለኢየሱስ ይሁን። ሊቀ ካህን ከካህናት ወገን መካከል 12 ነገድ አለ። 12ቱም ነገድ በፊቴ ለክህነት ሊቆም አይችልም። የአሮንን ቤት ለክህነት ለዩልኝ ብሎ ከተለዩ በኋላ ጆሮአቸው ላይ የቀኝ እጃቸው አውራጣት ላይ የቀኝ እግራቸው አውራጣት ላይ በደምና በዘይት ተቀብተው በብዙ ፍርሃት በብዙ መንቀጥቀጥ ቅዱስ ሁኑ ተብለው ገላቸውን ታጥበው ወደ ሴቶቻቸው ሳይቀርቡ እየሰማችሁኝ ነው። የክህነት ልብሳቸውን አድርገው ቅድስና ለእግዚአብሔር ነው የሚል ምልክት የተሰራበትን በግንባራቸው አስረው ሊቀ ካህኑ የካህናት አለቃ በብዙ ጥንቃቄ ካሁን ተቀሰፍኩ እያለ ወደ ቅድስተ ቅዱሳን በዓመት አንዴ የሚገባው እሱም እግዚአብሔር ፊት በድሎ ከሆነ ድንገት ሞቶ እግሩ ላይ በታሰረው ገመድ እየተጎተተ ከመቅደስ የሚወጣበትን ስርዓት በገዛ በራሱ ደም የቀየረ በእኔ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ መጋረጃውን የቀደደ እኔና እናንተ አባ አባ ብለን የምንጮህበትን የልጅነትን መንፈስ የሰጠን ልጅ ያደረገን እግዚአብሔር የተባረከ ይሁን። ጩና እስቲ በደሙ ልጅ ነኝ በሉ። ድገሙ፣ ጠላት ይስማ። በደሙ ልጅ ነኝ በሉ። ልጅ ኢየሱስ ክርስቶስ ጌታ። ሲድገሙ ልጅ ነኝ በሉት። አጠገባቸው ያለውን ሰው አይ በደንብ እስኪሰማ ነገሩት። ልጅ ነኝ በሉት። አንተ ምንድነህ? እኔ ልጅ ነኝ በሉት። ኢየሱስ ክርስቶስ ጌታ። ኢየሱስ ክርስቶስ ጌታ። እንደነ ሙሴ፣ እንደነ ኤልያስ፣ እንደነ ኤልሳ፣ እንደነ ሕዝቅኤል ያሉ ታላላቅ እግዚአብሔርን ያገለገሉ ሰዎች እንደነ ዳዊት ያሉ ሰዎች እንኳን የእግዚአብሔር መንፈስ በላያቸው ላይ መጥቶ አናግሯቸው ይሄድ ነበር። የእግዚአብሔር መንፈስ መጥቶ እኛ ጋር እንዲቀር ለዘላለም ከኛ ጋር እንዲኖር በደም በተደረገ ስርየት ወደ ሰማያዊ ቅድስተ ቅዱሳን ያስገባን መገኘቱን ለኛ የሰጠ መንፈስ ቅዱስ በውስጣችን እንዲያድር ምክንያት የሆነ የእግዚአብሔር ልጅ ኢየሱስ ስሙ ይባረክ። እግዚአብሔር ሆይ አመሰግናለሁ በሉ ሲጮህ። ሃሌሉያ! ከዚህ በላይ ደስታ የለም። አናግሯቸው ተነስቶ ይሄዳል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ መጣና ለዘላለም ከናንተ ጋር ይኖር ዘንድ ለምን ኪዳን አላችሁ? የምን ኪዳን? የደም። ኢየሱስ ክርስቶስ ጌታ ነው። እናንተ ጋር መጥቶ እንዲቀር እናንተ ጋር መጥቶ እንዲኖር መለኮት አምላክ በሰው ውስጥ እንዲያድር አማኑኤል እንዲሆን ኢየሱስ ክርስቶስ ጌታ ነው። እንግዲህ ጌታችን ኢየሱስ ክርስቶስ ከተጠራባቸው ስሞች መካከል አንደኛው ምንድነው? አማኑኤል፣ እግዚአብሔር ከኛ ጋር። ኢማኑኤል ሶስት ሐሳቦች አሉት። ማን ኤል ኢንሳይድ ነው። ማን ካይንድ ነው። ኤሎሂም ነው። ኤሎሂም ኢንሳይድ ማን። ኤሎሂም ራሱ መንፈሱን ሞልቶ በውስጥ አድሮ እግዚአብሔር በውስጥ አድሮ ጌታ የተባረከ